ቀጥታ ምንድን ያደረኩት በራሴ ውሳኔ ኪዳነ ምህረት ነው የሄድኩት። ከሰፈር ራቅ ስለሚል ብዙም ሰው እዛ ስለማያቀኝ ወደዛ ነው የሄድኩት። ኪዳነ ምህረት ሄድኩና ቀጥታ በር ገባው። የሆነ ቆብ የለበሰ ሰው ዳር ላይ ቆሟል። ሄድኩና ምን እንዳልኩት ታውቃለህ? ልጠመቅ ነው አይደለም ያልኩት። ጀስት የኔ አባባል ሙስሊም ነበርኩ፣ ክርስትና ልነሳ መጥቼ ነው ነው በቃ እንደዚህ አይነት ነገር ነው ያልኩት። ስለው ምን አለኝ? እዛ ጋር ይታየዋል አለኝ። እዛ ጋር ከነሱ ጋር ሂድና ግባና ተጠመቅ አለኝ። እሺ ሲለኝ ጅግጅጋ ኪዳነ ምህረት እንደዚህ ሲለኝ ቀጥ ብዬ ሄድኩኝ። እሺ ቀጥታ ሄድኩኝ። ስገባ በቃ ዞረብኝ ልልላ እችላለሁ በድንጋጤ። ምክንያቱም ሁሉም ሊጠመቅ የቆመው እርቃኑ ድንግል ማርያም። አዎ ትክክል። ይሄ ነገር ለእኔ ከባድ። ቆይ ሁለት አይነት እኮ ነው ያለው። አንደኛ ክርስትና የሚነሱበት ቦታ አለ። በዛ ሰዓት ላይ ህጻናት ናቸው እርቃናቸው የሚቆሙ። ሁለተኛው ደግሞ የጸበል ጥምቀት ነው። እኔ በሰዓቱ የነገርኩት ሰው እኔ እንጃ አልሰማኝም ይሁን የነገርኩትን ክርስትና ልነሳን የመጣሁት ብዬ የነገርኩትን አልሰማኝም ይሁን መጠመቂያ ቤት የት ነው ማለቴን ብቻ ሰምቶ ይሁን። ስለዚህ እሱ ወደ ጸበል ነው ይመራ። ጸበል ስትገባ ደግሞ እርቃኑ ነው ህዝቤ እርቃኑ ነው። ሴቶች በዛ ነው። ሴቶች አይታዩ። ጫጫታ ብቻ ነው የምሰማው፣ ወንድ ለብቻ ነው። ከዛ ሁሉም እርቃኑ። መጀመሪያ ስገባ እርቃን ከማየቴ በፊት እንደው የሆነ ሰው እየሮጠን የመጣው ከውስጥ እርቃኑ ነው። ሲመጣ ድንግጥ ነው ያልኩት። ከዛ አብሮኝ የገቡት ውልቅ ሲያደርጉ ደግሞ ድንግጥ ይወጣ ድንብር ነው ያልኩት። ከዛ ይወለቃል እንዴ ያልኩት። አንደኛው ከጎኔ አለኝ አዎ አውልቅ አለኝ። ውልቅ አረኩኝ። እኔም በቃ በድፍረት በቃ ልጠመቅ ነው የመጣሁት እንጂ ክርስትና ልነሳ ነው ወስኛለሁ። ገባው ተጠመቅኩኝ። አባ በእንትን መጀመሪያ በጆክ እንትን ካሉን በኋላ በቱቦ አድርጎ እንደዚህ እንትን ካሉን በኋላ ካጠመቁን በኋላ ከረጩን በኋላ ዙሩ ተባለ። ዙሩ ሲባል አልዞርኩም። እኔ አላቅማ ጀርባ አልሰጠውም። ዙሩ ወገባችሁንም ተብሎ ነው ለካ። ዙሩ ሲባል እኔ ቁጭ ብዬ እንደዚህ በመደዳ በብሎኬት መቀመጫዎች ተሰርተዋል። እዛ ላይ ነው ዙሩ ሲባል ሁሉም ተነስቶ ዞሮ እኔ ፊቴን አፈጠጥኩ ወደፊት። ከዛ ግራ ገባኝ። እዛ አልበቃህም ብሎ ቸለሱ ተለኝ ውሃው ብናሉ እንጂ። ከዛ ተቀመጥኩኝ። ወጣው ከተጠመቅኩ በኋላ ምናምን ጨርሼ ቀጥ ብዬ ወደ ቤት ሄድኩ። ደስ እያለኝ እየቦረቅኩ በቃ እንዴት ልበልህ፣ ምክንያቱም ህሊናዬ አምኗል። በደስታ ውስጥ ሆኜ ወደ ቤት ሄድኩኝ። ቀጥታ ስራዬን ገባሁ። ምናምን ለማንም ትንፍሽ አላልኩ። ምናምን እየሰራሁ ግን አላስቻለኝም። ለጓደኛዬ ለኪያ መንገር ፈለግኩ። ቀጥ ብዬ ደወልኩለት እና ኪያ አልኩት ሰርፕራይዝ ልነግርህ ነው አልኩት። ምን አለኝ? ምንድነው ደግሞ ሰርፕራይዝ አለኝ። ስማኝ አልኩት። ተጠመቅኩኝ እኮ አልኩት አለ። ማለት ሲለኝ ቤተክርስቲያን ሄጄ ተጠመቅኩኝ፣ ክርስትና ተነሳሁ አልኩት። ደስ አለው። አረ በጣም ነው ደስ የሚለኝ። እኔም ከቤተ ክርስቲያን ርቄያለሁ፣ እንደው ምክንያት ትሆነኛለህ ለመቅረቤ እንዳት። አረ እመጣለሁ፣ የት ነህ አለኝ። ግን እሱ ጸበል መጠመቅ ነው እንጂ ክርስትና አይደለም። አዎ ጸበል መጠመቅ ነው እንጂ ገና ክርስትና አይደለም። እኔ ከዛ በኋላ ነው አለመሆኑን የሚያወቅኩት። ከዛ ከኪያ ጋር ተስማማ። ምናምን ወንድሜ ጋር ነው ማድረው ብያለሁ። ከኪያ ጋር ተነጋገርና ምን ይለኛል ኪያ ጧት በቃ ከዚህ በኋላ ጸበል አብረን እንሄዳለን ይለኛል። ከዛ አብረን አንድ ቀን 2 ቀን ሄድን ተነጋግረን ማለት ነው። ጸበል ዝም ብለን ሄድን። ጸበል ሄደን በ3ኛው ቀን ምናምን ጠየቀኝ። እስኪ እንዴት ነበር ንገረኝ አለ። እንዴ ምን የተለየ ነገር አለው አልኩት። አሁን ቅድም ከኔና አንተ ጧት እንደምንጠመቀው ነው የተጠመቅኩት አልኩት አለ። ዋናው ማመንህ ነው፣ ግን ህግና ስርዓት አለው። ግን እንደዛ አይደለም መጠመቅ። ማን ያስጠመቀ ካለኝ አረ ማንንም አብሮኝ አይደለም ብቻዬን ነው የሄድኩት። የንስሐ አባት አረ የለኝም፣ የክርስትና ስም አረ የለኝም፣ ምንድነው የክርስቲያን ምንም አልተባልኩም አልኩት። ስለው እንደዚህ አይደለም ህግና ስርዓት አለው እና እኔም ዋሴን ላናግረው፣ ዋሴን እንደውልለት እናናግረው። ዋሴ ቤተክርስቲያን አገልጋይ ነው፣ ጓደኛችን ነው። እሱንም እናናግረው። ከዛ ደግሞ እኔም የንስሐ አባቴ ላናግረው። ቄስ አዲሱ ይባላሉ። እኔም የንስሐ አባት ናቸው። አሁን ላይ እግዚአብሔር ያክብራቸው፣ እድሜ ጤና ይስጣቸው። እናናግራቸው እነሱን ቅድሚያ። ከዛ ምክር ከተቀበልን በኋላ የሚሆነውን እናደርጋለን ተባለ። በእኔ መጥቼ በዛ ሰዓት